ማንም የለም። ሰውዬ መሳሪያ ይዟል። ሰማችኝ? እሺ ተረጋጋ። እሺ ይኸውልህ ተረጋጋ። ስማኝ እሺ፣ ዝቅ አድርገው እሱን ነገር ይኸውልህ፣ ልናወራ ብቻ ነው የምፈልገው። አቶ መስፍን ነው ቤት ነው የኔ ነው። እዚህ ነው ዘላለም ነው። ያዘው ወደዛ አስገባው። ና መስፍንን በደንብ እንደምታውቀው ከእሷ ጋር ተደዋውለን የመጣው መስፍን ጋር ልትወስዳት ተነጋግረን ነው እዚህ ድረስ ቀጥራት የመጣ ነው። ስለዚህ እንድትወስድ እንፈልጋለን። ዛሬ እንግዲህ ቴዲ በጣም የሆነ የተስፋ ቀናችን ጭምር ነው። ይሄን ሁላ ነገር አውርቼ እዛ ቦታ ላይ ደርሼ መስፍንን ካልያዝኩት የእውነቴን ነው የምልህ፣ በጣም በቃ ቀስሜ እንደሚሰበር ነገር አለ። ልቀቀኝ እንጂ ልቀቀኝ። ትወስደናላችሁ። አንተ ታስገድዱኛላችሁ። ይኸውልህ ትሰማኛለህ? ከወንጀለኛ ጋር እየተባበርክ ነው ያለው። እውነት እንደ ምንድን ነው እንደ ጽጌረዳ ነው የሚባለው። እምቡ ጽጌረዳ ፈክታ ወጥታለች። ውሸት ደግሞ ፀሐይ እንደመጣት ጽድ መቃጠሉ አልቀረም ማለት ስገኛን መስፍን ያለበት ቦታ ካልወሰድከን የከፋ ነገር ይደርስባል። ለማንኛውም እኔ እናቴን በእናቴ ምልላለው የከፋ ነገር ይደርስባል። የስልክ ግንኙነታቸውንም ድረስ ለማድረግ በሞከርንበት ሰዓት ላይ በእርግጥ ትክክለኛው መስፍን መሆኑን አረጋግጠናል። ጠራናል። መስፍንን በቁጥጥር ስር የምናውለው ይሆናል ማለት ነው። ቦታው ትንሽ እንትን ነው፣ ወጣ ያለም ጭምር ነው። እየደረስን ነው መሰለኝ። ሹፌሩ ሰፈር እዚህ ጋር አካባቢ ነው። እዚህ አካባቢ ነው። እሺ እዚህ ጋር ዳር ላይ አድርገውና ስልክ ይደወልለታል። እሷ መስፍን ጋር መሄድ ስፈልግ ሹፌር አለ። ሹፌር ነው ወደ መስፍን ጋር የሚወስዳትና ያንን ሹፌር እንግዲህ ለማግኘት ደውላለታለች ማለት ነው። እሺ እንግዲህ ባለችን ቅያስ እየገባን ያለ ነው ማለት የሚገናኙበት ቦታ ላይ እየገባን በዚህ በኩል እየወረድክ የእውነት መስፍንን ካገኘ ነው እኔ እንጃ ምን እንደምላችሁ አላውቅም። ውድ ቤተሰቦች ብቻ እግዚአብሔር ሊያሳርፈንም እየመሰለኝ ነው። እስኪ ቆይ ምልክት እየሰጠች ነው ያለችው እና እየሄደች ነው ያለችው። ነገር ግን ብቻውን ያሳደገበት ምክንያት የገዛ ሚስቱን ራሱ ገሏት ነው። የዚህ ቪዲዮ ማስረጃ ደግሞ መስፍን ጋር አለ። በዚህ እያስፈራራ ነው እሱ ጋር እንዲሰራ ያደረገው። የት ነው? እኔ ወደ ቦታው ላይ እያቀነው ነው። ወደዛ እየመጣችሁ ነው መሰለኝ አይደለ? ቤቱን አቆናው ነው። በጣም ጥሩ እየጠቆመን ነው ቤቱ። ሰማኛለህ? እኔ ከአንተ ምንም ጉዳይ የለኝም። ከአንተ ምንም ፈልግ አይደለም የሚመጡት። መስፍን ጋር እንድትወስደን ብቻ ነው ፈልገው። እናቷ ጉዳዩ በጣም ስላሳሰባቸው መጥተው ነበር ወደኛና ያለውን ነገር በጠቅላላ ስለተረዱት እሳቸውም እናቷም ለምነዋት እንግዲህ መሳሪያዋን እንድትጥልና በአግባቡ እንድታናግረን እኔ በቃ እኔ እችልልሻለሁ ሁሉ ነገር አስመልስልሻለሁ በሚል ነው እንትን ሊል አብረን ልንሰራ የቻልነው። ደርሻለሁ። የቱ ጋር ነህ? ውጣልኝ። እሺ እንግዲህ ውድ ቤተሰቦች እንደተመለከታችሁ ትንሽ ግርግር ነገር ተፈጥሮ ነበረ። ማለትም እንግዲህ መሳሪያ መዛብን ምንም ነገር ላስጠጋም ብላ ነበር። ነገር ግን ያው በስተመጨረሻም ትንሽ ጭቅጭቅና ጭቅጭቅ ሲበዛ እናቷ ጉዳዩ በጣም ስላሳሰባቸው መጥተው ነበር ወደኛና ያለውን ነገር በጠቅላላ ስለተረዱት እሳቸውም እናቷም ለምነዋት እንግዲህ መሳሪያዋን እንድትጥልና በአግባቡ እንድታናግረን እንዴት አባትሽ ልጅ ሆነሽ አባትሽ መልካም ሰው ሆኖ ሳለ አንቺ እንዴት እንደዚህ አይነት ነገር ውስጥ ገበያለሽ በሚል እናትየው እንግዲህ አግባብቷት ከኛ ጋር ለመተባበር ወስናለች ማለት ነው። አሁን ማለት ጥሩ የሚባል ነገር ላይ ነው ያለ ነው። ለማንኛውም ወዴት እየሄድን እንደሆነም ለእናንተ የማሳውቃቸው ይሆናል ማለት ነው። ዛሬ እንግዲህ ቴዲ በጣም የሆነ የተስፋ ቀናችን ጭምር ነው አይደለ? በእርግጠኝነት እንግዲህ ይሄ ሁላ ጊዜ የለፋንበት ኬዝ የሆነ ሊቋጭ አይነት ነገር እየመሰለኝ ነው ያለውና በጣም ደስተኛ ሆኜ ነው ያለሁት። በጣም እኔ ግን የሆነ ማለት በመጠራጠር ውስጥ ነው ያለሁት። ነገሮች ሊሆኑም ላይሆኑም ይችላሉ። 50-50 ነው ይዘን ነው የምንገባው። እሱንማ የታወቀ ነው። ሊሆኑም ላይሆኑም ይችላሉ። ብዙ ጊዜ 50-50 ነው ሆነ የምንገባው። ነገር ግን በጣም በቃ በዚህ ልክ ደግሞ ወደ መስፍን ተቃርበን አናውቅም። ገባህ አይደል? እዛ ጋር ስንሄድ ምን እንደሚገጥመን አናውቅም። ሁላችንም እናውቃለን። ነገር ግን ወደ መስፍን እየተቃረብን ያለንበት ጥሩ ደረጃ ጥሩ እርምጃ እየተራመድን ያለንበት ሁኔታ ላይ ነው ያለነው አሁን ላይ። ስለዚህ ይሄ ነገር መቼም ያው ትንሽም ቢሆን ተስፋ አለው እና ያለ ያስደስተ የሚገባ ነገር ነው። በእርግጥ ልክ ነህ። ግን
አንዳንድ ነገሮች ላይ አሁንም ጥንቃቄ ያስፈልጋል። ትናንትና አይታል እንግዲህ ከገባን በኋላ የተወሰኑ ቦታዎች ላይ ቼክ ለማድረግም ለመፈተሽም ሞክረን ነበረ ካሜራ በጠፋበት ቦታ ላይ። ከዛ ቦርሳዋንም ቼክ አድርገናል። ያው ሞባይሏንም ስናወጣ መሳሪያውን ግን ሶፋ ስር ማስቀመጧን ቼክ አላደረግንም ነበርና ረዴትም ያው ከሶፋ ስር ነው መሳሪያውን ያወጣችብን። ድንገት ያው ጥንቃቄ ያደርገናል በማድረግ ባለበት ልክ ግን ድንገትም ደግሞ በሩንም እንትን ብለን ስለገባን የነበረው ነገር ያው ትንሽ መሳሪያም ደግሞ ትይዛለች ብለን ማንገመት ነበር። ምክንያቱም እቺ ልጅ ወጣት ልጅ ነች፣ ገና ብዙ ነገር የሚጠበቅባት ልጅ ነች። እንደዚህ መሳሪያ ይዛ ትንቀሳቀሳለች የሚባል አይነት ነገር አይደለም፣ አታስበውም። ምክንያቱም የመስፍን ሰዎች በጠቅላላ መሳሪያ ይዛሉ። ነገር ግን ካለው ነገር አንጻር ደግሞ ስንመለከት እንጃ ብቻ ያም ሆነ ግን ያው በስተመጨረሻም ሰላማችንን አግኝተናል ማለት እርፍ እንድትል ተደርጓል። እሷም እንድትቀዘቀዝ ተደርጓል። እናቷን ክብር ይግባቸውና ልጅቷ እንድትረጋጋና ከኛ ጋር እንድትስማማ የተቻላቸው ነገር በጠቅላላ አድርገውልናል። እንግዲህ አሁን ይዛን እየሄደች ያለችው በእርግጠኝነት ምንድነው መሰላችሁ ውድ ቤተሰቦች፣ መስፍንን ለማግኘት ነው እየሄድን ያለ ነው። መስፍንን ለማግኘት ስንሄድ ምንድነው እሷን መስፍን ጋር መሄድ ስትፈልግ የሆነ ቦታ ላይ ትሄዳለች። እዛ ቦታ ላይ ሹፌር መጥቶ ይወስዳታል እና ያ ነገር ነው እየተከናወነ ያለውና አሁንም ደውላለች። እሷ መስፍን ጋር መሄድ ስትፈልግ ሹፌር አለ፣ ሹፌር ነው ወደ መስፍን ጋር የሚወስዳት እና ያንን ሹፌር እንግዲህ ለማግኘት ደውላለታለች ማለት ነው። ሹፌሩም እንግዲህ የሚገናኙበት ቦታ ላይ ቀጥሯታል። ወደዛ ነው ቀጥታ እየሄድን ያለ ነው። እሷም የምታገኘው ቦታ ላይ ካስቀምጥና በኋላ እኛ በዙሪያው ሰብሰብ ብለን የምንገናኝ ይሆናል። ከዛ ባሻገር ደግሞ ዘላለም ጋርም ተደዋውለናል። ያለውን ነገር አንድ ላይ ሶልቭ ማድረግ ስላለብን በእኛ በደረሰብንበት እሱም ያገኘው ፍንጭ ስላለ ሁለታችንም እኔ ብቻ የሚሄድ ስለሌለብኝ እዛ ጋር የእውነት መስፍን እዛ ቦታ ላይ ካለ እንደተባለው ከሆነ ዘላለም እዛ መምጣት ስላለበት እንግዲህ እኔም ደውዬለታለሁ። ያለውን ነገር ተነጋግረናል። እስኪ ለማንኛውም እዛ ቦታ ላይ ስንደርስ የእውነት መስፍን ካለ የእውነት መስፍንን ካገኘ ነው እኔ እንጃ ምን እንደምላችሁ አላውቅም። ውድ ቤተሰቦች ብቻ እግዚአብሔር ሊያሳርፈንም እየመሰለኝ ነው። ከድካማችን ሁላ በቃ እረፉት ልንባል ሳይሆን አይቀርም እና በተስፋ ነው እየተንቀሳቀስን ያለ ነው። ሁላችሁም በጸሎታችሁ አብራችሁን እንድትጓዙ አብራችሁን እንድትንቀሳቀሱ ከኛ ጋር አብራችሁን እንድትሆኑ በድጋሚ ጋብዛችኋለሁ። ምክንያቱም በጣም የጭንቅ ታይም ነው እያሳለፍን ያለ ነው። ተስፋም አለን፣ እንደዛውም ደግሞ ትንሽ ግራ የሚያጋባም ነገር አለን እና ብቻ እስኪ አብረን ምን ይሆናል። እንግዲህ ምንድነው ይሄ ሁላ ጊዜ እንግዲህ በጣም በርካታ ሰዎችን የማይሆን ነገር ውስጥ ከቷል። መስፍን ካረጋቸው ነገሮች አንፃር ስንነሳ እኔንም ጨምሮ የጥቃቱ ሰለባ ነበርኩኝ። ሁላችንም እንደምናስታውሰው በእኛ ውስጥ እንኳን ያሉ ሰዎች ብዙ ሰዎች ጥቃት ላይ ደርሶባቸዋል፣ ጉዳት ደርሶባቸዋል። በጥይት የተመታ አለ። በጣም ብዙ ነገር ውስጥ የገባን ሰዎች ነን በዚህ ኬዝ የመጠማን ነው። ከዛ ባሻገር ደግሞ መስፍን አግቷ እኛ ይህንን ኬዝ እኔ ስቀበል ይሄ ኬዝ ለእኔ ጥቆማው ሲደርሰኝ ስለ ሁለት ሰዎች ብቻ ነበር ጉዳዩ፣ ስለ እነ ናቲና ስለ እነ መሀሌት ነበረ። ነገር ግን ይህን ኬዝ በያዝኩበት ጊዜ እያንዳንዷን ነገሮችን ለማጣራት በሞከርን ቁጥር ስንት የታገተ ሰው ያስወጣ ነው። በቪዲዮም የታዩ ከቪዲዮ ውጭ የሚሆኑ ከዛ ውጭ ራሱ እኛ ላይ ራሱ ብዙ የደረሰብን እርስ በርስ እንድንባላ ያደረጉን መረጃዎች በጣም እየወጡ ነበር። መስፍን በጣም ተቃርቦን ነበረ። መስፍን በብዙ ነገር የተፈተንበት ነው። በብዙ ብሮች የኛ ሰዎች ራሱ እየተገዙ ነበር የነበሩት። እሱ በቃ አዳዲስ ወንጀሎችን ከስር እያፈራ በጣም በብዙ ነገር ሲበጠብጠን የነበረ ሰው ነው። አንድ ጊዜ አተነዋል። በድጋሚ ግን ባለፈው አይነት ስህተት እንዲፈጠርም አልፈልግም። እኛም እያሰብን ያለ ነው። በጣም ተደራጅተን ነው እየተንቀሳቀስን ያለ ነው። እኛ ብቻ አይደለንም፣ የህግ አካላቶችም አብረውን አሉ። ምክንያቱም የባለፈው አይነት ስህተት እንዳይደገም የእውነትም መስፍን ያለበት ቦታ ከሆነ ምንደርሰው መስፍን የምናገኘው ከሆነ እዛ ቦታ ላይ የባለፈው አይነት ክስተት እንዳይከሰት የተቻለንን ነገር አድርገን እሱን በቁጥጥር ስር ለማዋል ነው እንግዲህ ልፋታችን እየሆነ ያለውና ምንድነው ባለፈው የተከሰተውን ሁላችሁም ታስታውሳላችሁ። እንግዲህ የሚኪ ወንድም በጥይት ሲመታ በእጃቸው የገባን ሰው ነው ሊያመልጣቸው የቻለው። መስፍንም ፊት ለፊት በተለይ ደግሞ ከኔ ይልቅ ከቴዲ ጋር ተፋጠዋል እና ያ ነገር የሚታወስ ነው። አሁን ድጋሚ ያንን ነገር መዘንጋት የለብንም። ሁላችንም በተጠናከረ መልኩ ነው የምንሰራው ማለት ነው። ምንድነው መስፍን ካረጋቸው ነገሮች አንፃር ስንነሳ በጣም ብዙ ወጣቶች ህይወታቸው እንዲበላሽ ምክንያት ሆኗል።
ተምረው እንዳልተማሩ የሆኑ ትልልቅ የቤተሰብ አስተዳዳሪ ምሁራኖችም ጭምር የቆሸሸ ህይወት ውስጥ ገብተዋል። በወንጀል እጃቸው ቆሽሿል። ይኸው አሁን ላይ ቤተሰቦቻቸውን በትነው በማረሚያ የሚገኙ ሰዎች አሉ። እነዚህን ሁላ ነገሮች ያፈራው እነዚህን ሁላ ነገሮች የፈጠረው መስፍን ነው። ከዛ ባሻገር መስፍን ያልተጠየቀባቸው ወንጀሎች አሉ። የቱ ባል ግድያ ራሱ መስፍን ነው የሚጠየቅበት። አክቹአሊ እኛ አብዛኛውን የደረስንባቸውን ወንጀሎች ለህዝብ ይፋ አደረግን እንጂ በመስፍን ስር የተሰሩ ብዙ ነገሮች እንዳሉ የታወቀ ነው። በጣም እየሰራቸው የነበሩት ይህ ሰውዬ በጣም አውሬ ነው። ማድረግ ያለበትን ነገር ከማድረግ ወደኋላ ስለማይል በጣም ብዙ የሰራቸው ወንጀሎች አሉ። እኛ ከደረስንባቸው ውጭ ብዙ ሰዎችን እያነካካ ያለ ግን በዚህ ውስጥ የሚያናድደው የብዙ ሰዎች ህይወት መበጥበጡ ነው። ብዙ ቤተሰብ መበተኑ እኔ በጣም እየደበረኝ ያለው ነገር ማለት ነው። አዎ በጣም ብዙ ቤተሰብ ተበተነ። በእውነት እኔ እንዴት ብዬ መናገር እንዳለብኝ አላውቅም። ብዙ ልጆች አባቶቻቸው ታስረውባቸዋል። ብዙ ልጆች እናቶቻቸው ታስረውባቸዋል። ብዙ ቤተሰብ ተበትኗል እና ያለውን ነገር ስናይ በቃ የብዙ ሰው ቤተሰብ መበተን የብዙ ሰው ቤተሰብ መበጥበጥ ትልቅ ሚና ወስዶ ሲጫወት የነበረ እርኩስ የሆነ ሰው ነው። እንዴ ብዬ መግለጽ እንዳለብኝ አላውቅም። እኔ እስከዛሬ ይህን እንደዚህ አይነት ስራ ስሰራ ፍትህን ለማስፈን ወንጀል የተሰራባቸውን ሰዎች ነፃ ለማውጣት ፍትህ ለማስገኘት ወንጀል የሰሩ ሰዎችን ደግሞ ለህግ ለማቅረብ ስራ ስንሰራ ይህን ሁላ ጊዜ አብረን ስንሰራም ሁላችንም እንተዋወቃለን። እንደዚህ አይነት ሰው አጋጥሞኝ አያውቅም። በጣም በርካታ ወንጀለኞች አሉ። እንደው እነ ዶክተር አዲስን ማስታወስ ይቻላል። የነ ቢኒያም አክስትን ማስታወስ ይቻላል። የመጀመሪያው የነ ቢኒያም ኬዝ ራሱ አቶ ተካልኝ የተባለው ሰውዬ ማስታወስ ይቻላል። ዘበኛው እነዚህን ሁላ ሰዎች ማስታወስ እንችላለን። በጣም ብዙ ነገር አድርገዋል። በጣም ብዙ ወንጀል ሰርቷል። በዚህ ልክ ግን የተቀናጀና የተደራጀ ወንጀል አይተንም ሰርተንም አናውቅም። እንደዚህ አይነት ቢፈትን ኬዝም አጋጥሞ ነው። በጣም ረጅም ጊዜ ወሰደብን። የብዙ ሰውን ችግር ሶልቭ ማድረግ የምንችልበትን ነገር ማድረግ እንዳንችል እና ያደረገን በሱ እንድንወጠር ነው ያደረገን። ባይዘው ነገሮችን ራሱ ማለት እንደዚህ ወጠሮ እሷ ራሱ ጃንጠም ዟት የከተታበት መንገድ የሚገርም ነው። ይሄንን ማለት እሷ ራሱ ያለውን ነገር ስንሰማ ያለውን ነገር ስንረዳ ረዴት በራሱ የገባችው እዚህ ነገር ውስጥ በሆነ ነገር ተይዛ ነው። እሱን ከራሱ አንደበት እንሰማዋለን። እኛን ሰምተናል። እናንተ ደግሞ ውድ ቤተሰቦች መስማት አለባችሁ። ስለዚህ ከራሱ አንደበት እንድትሰሟት እናደርጋለን ድጋሜ እና ሁሉንም ሰው በቃ ሁሉንም አካል እሱ ስራ ላይ የተሳተፉ ሰዎች በተከላላ እያንዳንዱ ሰዎች በሆነ ነገር ተይዘዋል። በመስፍን በገንዘብ በጥቅም በሆነ ማስረጃ በሆነ ነገር በችግራቸው ጠምዝዞ በመያዝ እንደዛ እያደረገ ነው የሚያስገባቸው። እንግዲህ አቶ ተመስገንም ማስታወስ እንችላለን። ከመስፍን ጋር ሲሰራ የመስፍን የድሮ ጓደኛው እንደነበረ አውቀናል። ከዛን ደግሞ አቶ ተመስገን ልጆቹን ብቻውን እንዳሳደገ አውቀናል። ነገር ግን ብቻውን ያሳደገበት ምክንያት የገዛ ሚስቱን ራሱ ገሏት ነው። የዚህ ቪዲዮ ማስረጃ ደግሞ መስፍን ጋር አለ። በዚህ እያስፈራራው ነው እሱ ጋር እንዲሰራ ያደረገው። ሁሉንም ሰው እያነካካ እጃቸውን እየጠመዘዘ ያለው እንደዚህ ነው። አውቆ ራሱ የሆነ ሚሽን ይሰጣቸዋል። ከዛ ያንን ነገር ሲያደርጉ ሪካርድ ያደርግና ሪካርዱን ይዞ ነው መጮቻ እያደረጋቸው የነበረው። መስፍን ሰዎችን በማስፈራራት በችግራቸው በመሄድ በገንዘብ ከዛ ገንዘብ ከረዳቸው በኋላ ደግሞ ቤተሰቦቻቸውን ከተዋወቀ በኋላ ከዚህ ስራ እወጣለሁ ብትሉ ቤተሰቦቻችሁን ነው የምታጡት፣ ወንድምህን እገላለሁ፣ እህትሽን እገላለሁ፣ እናትሽን አጠፋለሁ፣ እንደዚህ እያለ በቤተሰቦቻቸው በማስፈራራት ቤተሰቦቻቸውን እንደ መጠቀሚያ በማድረግ ነው እንግዲህ ይህን ሁላ ሰው እስከዛሬ የወንጀል አጋር ሲያደርግ የነበረው። ከዛ ባሻገር ደግሞ አብዛኛውን ወንጀል ስንመለከት አቶ ተመስገን ቀጥታ በየሰራው ወንጀል የለም። አሁን ካገኘናቸው ማስረጃዎች ውጪ አሁን ያገኘናቸው ማስረጃዎች ምንድን ናቸው? እነዛ የእርሻ ቦታ ላይ አካባቢ የነበሩትን ሰዎች ጥያቄ ሲያስነሱበት የነበሩትን ሰዎች በግላጭ አንደኛውን ተኩሶ ሲገድል ሌሎቹን ሲያስገድል በቦታው ላይ ስለነበረ የቪዲዮ ማስረጃ አለ። ደስ ይላል በጣም ይገባራል። ስለዚህ ይሄ ነገሩ ሞር እሱን ተጠያቂነት እንዲያደርገው ከዛ ባሻገር ደግሞ አብዛኛዎቹ የተያዙ ሰዎች በተክላላ መስፍን ላይ እንደ ምስክር ሆነው ስለሚቀርቡ በጣም በርካታ ከመቶ በላይ የሚቆጠሩ ሰዎች መስፍን ላይ ምስክር ናቸው። ስለዚህ በጣም የተጠናከረ መረጃና ማስረጃዎች በእጃችን አሉ ማለት ነው።
ስለዚህ ማድረግ ያለበት ምንድነው ያው ይሄን ሰውዬ እንግዲህ ለህጉ አሳልፈን ሰጠን ሰውዬ ላይ የሚገባውን ቅጣት እንዲያገኝ ያደርጉታል ማለት ነው። በደምብ ሲጀምር እኮ ያው ማለት እውነት ስለሆነች መውጣትም ስላለባት ነው እንጂ እንደ መስፍን ጥንቃቄና ነገሮችን ከራሱ ለማራቅ እሱ እየተጠቀመበት ያላቸውን ረቂቅ ዘዴዎች ምናምን ነገር ወንጀሉን ሙሉ ለሙሉ ከእሱ አርቀን እኛን እያሸሸን የሆነ ነገር እየሰጠን በዛ ውስጥ ቢዚ ሆነን ከዚህ ነገር እንድንርቅ ብዙ ነገሮችን ሲያደርግ ነበረ። ግን እውነት መውጣት ስላለችባት ነው እሱ እያደረጋቸው የነበሩት ነገሮች ወደ እሱ እንድንቀርብ እያደረገን እየመጡት ማለት ነው ብያለሁ። ከዚህ በፊት ተናግሬያለሁ። መስፍን እኛን ለመሸሽ በሞከረ ቁጥር እኛን እንትን ለማለት በሞከረ ቁጥር ስህተት እየሰራ ይመጣል። ስህተት እየሰራ ወደ እሱ እየቀረብን እንመጣለን። ያ ደግሞ የመደንገጥ የመደንበር የመፍራት ባህሪ ነው የሚያሳየው። የሆነ ስትፈራ የሆነ ስህተትን ትፈጽማለህ። ያ ደግሞ ያጋልጣል። ከዛ ባሻገር አንድ አባባል አለች፣ ከዚህ በፊትም ተናግሬያታለሁ። አህያ ውላ ትደር እንጂ የጅብ ናት። እውነትም ደግሞ ተደብቃ የምትቀርበት ሁኔታ አይደለም። ሁልጊዜም መውጣቷ የማይቀር ነው። እውነት እንደሆነች እውነት ነች። ስለዚህ ይሄው ጊዜዋን ጠብቃ እንግዲህ ይሄ የመስፍን ስራዎች ረጅም ዓመት አይፈጁ ናቸው። እኛ የተሰጠን የ2 ዓመት ኬዝ ቢሆንም ከነ ማህሌት በፊት ብዙ ኬዞች አሉበት። ማንም ያላነሳቸው ኬዞች እኛ የደረስንባቸው እነዚህ ሁላ ነገሮች ይሄ ሁላ ዓመት ቢዳፈኑ ይሄ ሁላ ዓመት የተቀበሩ የጠፉ ቢመስሉም ጊዜያቸውን ጠብቀው ፈንቅለው ወጥተዋል። ጊዜያቸውን ጠብቀው እውነት እንደ ምንድነው እንደ ጽጌረዳ ነው የሚባለው እንቡ ጽጌረዳ ፈክታ ወጣለች። ውሸት ደግሞ ፀሐይ እንደመጣት ጽድ መቃጠሉ አልቀረም ማለት ገባር። ያ ማለት ምንድነው መስፍን አበቃለት። የነበረው እስካሁን ያደረጋቸው ነገሮች በጠቅላላ ደብዛቸው ጠፍቷል። ከዚህ በኋላ ምንም አይነት ነገር የለውም። ምንም አይነት ነገር። ለማንኛውም ይሄንን ቪዲዮ ማለት ነው ይሄን ሁላ ነገር አውርቼ እዛ ቦታ ላይ ደርሼ መስፍንን ካልያዝኩት የእውነቴን ነው የምልህ በጣም በቃ ቀስሜ እንደሚሰበር እነግርሃለሁ። የእውነት በጣም እንደምበሳጭ ነው የምነግርህ። ምክንያቱም በሙሉ ተስፋ ነው እየተንቀሳቀስኩ ያለሁት። እልህ ይዞኛል። በቃ ይሄ ሰውዬ እንደ አይጥ እየተሽለኮለከ እንደ እባብ ቆዳውን እያለሰለሰ ምስኪኖች ቤት እየገባ እየኖረ ነው ያለው። ስለዚህ በጣም እየተናደርኩ በጣም ብዙ እልህ ውስጥና እንዴት ሰለጭ ከተተኝ ይሄ ሰው በስተመጨረሻ መያዝ አለበት። አዎ መያዝ አለበት። ካልያዝነው የእውነት ዛሬም ካላገኘሁት እንጃ በጣም መናደድ ነው የሚመስለኝ። በእርግጥ ልክ ነህ። ግን ያው አሁን የተሰጡ መረጃዎች ከዛም በኋላ ደግሞ የስልክ ግንኙነታቸውንም ትረስ ለማድረግ በሞከርንበት ሰዓት ላይ በእርግጥ ትክክለኛው መስፍን መሆኑን አረጋግጠናል። እንዳለም እርግጠኛ ነን። ግን ከዛ ውጪ እንደባለፈው ሊፈጥራቸው የሚችሉት ነገሮች ካሉ ምናልባት ያድራሻ ለውጥም ካደረገብን የሚለው ነገር ነው እንጂ እሱ ይሽለኮለካል። እንደምናውቀው ከአንድ ቦታ በሆነ አይነት መንገድ ቦታ የሚቀያየርበት ሁኔታ እንዳለ የታወቀ ነው። ገባ። ነገር ግን አሁንም እንደዛ ሆኖ ካመለጠኝ ነው። አሁንም እንደዚህ አይነት ቦታ ቀይሮ የሆነ ነገር ከጠፋ ሰውዬ እኔ እንጃ። ያው እኛ የለባችን የኛ የምንችለውን ያህል እንሞክራለን። ከዛ ውጪ ነገሮችን የሚያከናውነው እግዚአብሔር ነው። ግን እሱ መተው ነው። ግን በእርግጠኝነት ሉሌ እዚህ ጋር ሜንሽን ማድረግ የምፈልገው ነገር ይህን ቪዲዮ እያዩ መስፍንም ብቻ በፍራቸው ነገር ያደርስብኛል ብለው በመስፍን ጉዳት የደረሰባቸው ብዙ ሰዎችም ከቤተሰቦቻችን ውስጥ እንዳሉ አውቃለሁ። ግን ደፍረው ወጥተው ይሄን ነገር ለመናገር ወይም ደግሞ ወደ እኛ ጋር ቀርበው ይሄን ነገር ለማውጣት ብዙ ፈርቶ የተቀመጡ ሰዎች አሉ። ይሄ ሰውዬ ግን በእጃችን ከገባን ብዙ ሰዎች ለምስክርነት እንደሚመጡም በእርግጠኝነት መናገር እችላለሁ። አዎ እንደዛ ነው የሚሆነው። ከዛ ባሻገር ደግሞ ይሄን ነገር የእውነት እንዲሳካልን በዚህ ጉዟችን ላይ አብራችሁን እንድትሆኑ ውድ ቤተሰቦች ተመልካቾች ጸሎት እያደረጋችሁ በቃ ይሄንን ሰውዬ ዛሬ የመጨረሻው ያርግለት እያላችሁ ጸሎት እያደረጋችሁ ኮሜንት ላይ እየጻፋችሁ እያበረታታችሁ አብራችን ይሄን ጉዞ ብትጓዙ ደስ ይለኛል። የእውነቴን ነው የምላችሁ ሞራል እንድትሆኑ ማለት ነው። ኤኒዌይ እስኪ ከረዲት ጋር ትንሽ ቆይታ እናደርግና ያለውን ነገር እናወራና እንዴት እዚህ ስራ ውስጥ እንደገባች በምን አይነት መልኩ ለምን ሲባል እዚህ ነገር ውስጥ ገብታ ከመስፍን ጋር ልተባበር እንደቻለች በደንብ ትነግረናለች። ምክንያቱም ያው ማወቅ ስላለባችሁ ማለት ነው። አውርተናል እንግዲህ ከኔ ጋር ያለውን ነገር። ስለዚህ ተመልካቾች ማወቅ ስላለባቸው ማወቅ ስለሚፈልጉ እስኪ ንገሪኝ ማለት እዚህ ስራ ላይ ከመስፍን ጋር ለመሳተፍ ምንድነው ያነሳሳሽ? ለምንድን ነው ከሱ ጋር ልትሰሪ የቻልሽው?
ያው እንደነገርኩ አባቴ ከሞተ በኋላ ያለው የቤቱን ነገር እኔ ነበር የምችለው እና እናቴ ደግሞ በጣም ታማ ነበር። በጣም በቃ ከፍተኛ ወጪ ነበረብኝና በእቃችን ንብረታችን ደግሞ በሐራጅ ተይዞ ነበር፣ ባንክ ዕዳ ይዞብን ነበርና በዛ አጋጣሚ መስፍኔ በቃ እኔ እችልልሻለሁ፣ ሁሉ ነገር አስመልስልሻለሁ በሚል ነው እንትን አብረን ልንሰራ የቻልነው። በዛ አጋጣሚ ሁሉን ነገር ሊያስመልስልኝ ከሆነ እናቴንም ታማ በጣም ሲረዳት ስለነበረ በዛ አኳያ ነው። እናትሽ ታሞ በነበረበት ሰዓት እንዲሁም ደግሞ ንብረቶቻችሁ በሐራጅ ሊሸጥ ስለነበሩ እነዛን ነገሮች እሱ ሊያስመልስልሽ፣ አንቺ ደግሞ ከሱ ጋር አብረሽ ልትሰሪ ምን ነበር ከሱ ጋር የምትሰሪው አንቺ? ያው አንዳንድ ነገሮች ለምሳሌ አድርጌ ያለኝን ነገር የማድረግ ነገር፣ አሁን ለምሳሌ ከትላንትና የተፈጠረውን ነገር አይታችኋል እናንተ የመጣችሁበትን ነገር እንደዛ አይነት ነገሮችን ይልከኛል። በማድረግበት ሰዓት እነዚህ ነገሮች በጨረታ የተያዙትንም ሊያስመልስልኝ የእናቴንም ወጪ ሊሸፍንልኝ ነው ቃል የገባልኝ። ስለዚህ ትላንትና እንዳዘዝሽ አይነት ነገሮች ማለትም እኛን የመመረዝ አይነት ስራ፣ እኛን የማጥፋት አይነት ስራ፣ ከዛ በፊት ግን ሌላ ሰው የመጉዳት ሌላ ሰው የሆነ የማገት ምናምን አይነት ስራዎችን አሰርቶሻል? አይ እንደዚህ አይነት ነገር አሰርቶኝ አያውቅም። ይሄኛውንም እኮ ነግሬሃለሁ። እኔ ከአመት በኋላ ነው መስፍኔን ተቀያይሮ ያየሁትኝ። ከአመት ወደዚህ ነው ይሄንንም ስራ ሊያሰራኝ እንደዚህ ቃል ገብቶ የመጣው እንጂ ከዛ በፊት ብዙም አንገናኝም። እንደነገርኩ ምንም አይነት የሚያገናኘን ነገር አልነበረም። አባቴ በሰዓቱ ብዙ ነገር ስላደረገለት ያ ውለታ ስለነበረው ነው የመጣው ሊያግዘኝ የሚፈልገው ብዬ ነው ያመንኩት እኔ እንጂ ሰው የማገት እንዳልከው የሆነ ነገር ሌላ ነገር አላየሁበትም። ታዲያ ማለት ውለታውን ሊመልስ ነው የመጣው ብለሽ አስበሽ ከነበረ አንቺ የወንጀሉን ስራ ሰውን የማጥፋት ለሰው መርዝ የመስጠቱን ስራ መስራት ለምን አስፈለገ? እኔ በእርግጥ አሁንም የምነግርህ ነገር ምንድን ነው፣ እኔ ወንጀል ነው የሚለውን ነገር ብሎኝ አይደለም እያሰራኝ የነበረው መድኃኒት ነው እያለኝ የነበረው እንጂ ወንጀል ነው እነሱን የመግደል ነገር ነው ብሎ አይደለም እንጂ ህሊና መቼም አለኝ። እኔ እናቴን መቼም እኮ የምትሰሪው ምግቦች ውስጥ ጨምረሽ እንድመርዣቸው 500 ሺህ ብር ይከፈልሻል፣ አሁን 200 ሺህ ብር ስራውን ስትፈጽሚ ደግሞ 300 ሺህ ብር ይከፈልሻል ብላችሁ አናግሯቸዋል አይደል? መርዣቸው ማለት ምን ማለት ነው? ምን አይነት መድኃኒት ነው መርዣቸው ማለት? አይ መርዣቸው ሳይሆን እኔ ምንድነው የመሰለኝ በሰዓቱ መስፍንንም ጠይቄው የእንቅልፍ ነው ለጊዜው ነው ምናምን ነው እንጂ ያለኝ ይሄንን አይነት ነገር የመግደል ነገር ወንጀል ያለው ነገር ያለው አልመሰለኝም። እኔም ከዛ በኋላ ነው ይሄን ነገር እናንተ መጣችሁ በጠየቃችሁኝ ሰዓት ነው ግራ በመጋባት እንትን ያልኩት። እና የእንቅልፍ መድኃኒት ነው የሰጧት እያልሽን ነው አሁንም መልሰሽ? እየነገርኩህ ነው። እኔ መስፍኔ ያዘዘኝን ነገር ነው እንጂ ምንድነው ይሄ መድኃኒት ነው ይሄ እንትን ነው የሚለውን ነገር እኔ የማውቀው ነገር የለም። እንደዚህ በይና እንደዚህ አድርግ ያለኝ እኔም በሰዓቱ እንደዛ አደረኩኝ። እሺ መልካም። ያው አንቺ የተባለሽውን አድርገሻል። እኛ በእግዚአብሔር ቸርነትና በደግ እህታችን መልካምነት ከጉድ ተርፈናል። ሊደርስብን ከነበረው ነገር ተርፈናል። እናትሽም እግዚአብሔር ይስጣቸው ቀና ሰው ስለሆኑ ደግ ልብ ስላላቸው መልካም እናት መልካም ሴት ስለሆኑ አሳምነውሽ እንግዲህ አሁን ለውጤት እንድታበቂን እንግዲህ ይዘሽን እየሄድሽ ነው ያለሽው። እዛ ስንሄድ ምን የሚያጋጥመን ይመስልሻል? ምናልባት እስኪ መስፍን አብሮት ምን ያህል ሰዎች ይኖራሉ? መስፍን ጋር ብዙ ሰው ያለ አይመስለኝም። አይ በእርግጠኝነትም ደግሞ አይኖርም። የለም ሹፌር ነው እኔ የሚያመላልሰኝ። እንዳየኸው ሹፌሩ ነው። ስፈልግ እደውላለሁ፣ ከዛ የሚያመላልሰኝ እሱ ነው። ስለዚህ ሹፌሩና አንድ ሰው ቢኖር ነው። ብዙ ሰው ደግሞ አሁን ርቀዋል። ለምን ወንጀለኛ ነው በሚል ህግ ይዘናል በሚል ሁሉም ሸሽተዋል። ስለዚህ ማንም አጠገቡ ያለ አይመስለኝም። ስለዚህ ለሱ የሚሰሩ ሰዎች በጠቅላላ ሸሽተው ጠፍተዋል እያልሽኝ ነው? ያው ብዬ አስባለሁ። እየደረስን ነው መሰለኝ ሹፌሩ ሰፈር እዚህ ጋር አካባቢ ነው። እዚህ አካባቢ ነው። እሺ እዚህ ጋር ዳር ላይ አድርገውና ስልክ ይደወልለታል። እሺ እንግዲህ ባለችን ቅያስ እየገባን ያለ ነው ማለት የሚገናኙበት ቦታ ላይ እየገባን በዚህ በኩል እየወረድክ ነሽ። ያው እንግዲህ ምንም አይነት መደናገጥ አያስፈልግም። ስታዩ እኛን ማድረግ ያለብን የምናደርገው አንቺ
በቀጥታ ፊት ለፊት መታየት ብቻ ነው ለሱ። እሺ ኦኬ። እዚህ ጋር ያዙት። እሺ ያዘውና ክፈተው በሩ። ሄሎ ደርሻለሁ። የቱ ጋር ነህ? ውጣልኝ። እሺ ለማንኛውም ሁላችሁም ተዘጋጁ በአግባቡ። እስኪ ቆይ ምልክት እየሰጠች ነው ያለችው እና እየሄደች ነው ያለችው። የት ነው የሚሮጠው? ትሰማኛለህ? እኔ ከአንተ ምንም ጉዳይ የለኝም። ከአንተ ምንም ፈልጌ አይደለም የመጣሁት። መስፍን ጋር እንድትወስደን ብቻ ነው የምፈልገው። ማነው መስፍን? ይኸውልህ ለቀልድም ለቧልትም ጊዜም ሰዓትም የለኝም። እየሰማኝ ነው? ስለዚህ እኔ የምፈልገው ነገር መስፍን ጋር እንድታደርሰኝ ብቻ ነው። ማነው መስፍን? እኔ መስፍን አላውቀውም። ታውቀዋለህ? በእናትህ ዝም ብለህ ማነው? አንቺ ምን እየሆንሽ ነው? ቆይ ታውቆሻል? እያደረግሽ ያለሽው ነገር ይኸውልህ እያደረገች ያለችው ነገር ትክክለኛ ነገር ነው። ትሰማኛለህ? ይሄ ሰውዬ ሲጀምር አብቅቶለታል። ከዚህ በኋላ ምንም የሚያመጣው ነገር የለም። እናንተም ላይ ምንም አይነት ጉዳይ ላይ አያደርስም። መፈርተው ከሆነ ስለዚህ ቀጥታ እሱ ጋር እንድትወስደኝ ነው የምፈልገው። እኔ አላውቀውም። መስፍን የሚባል ሰው ነው አላውቀውም። ይኸውልህ በደንብ ታውቀዋለህ። ስለምታውቀውም እኛንም ስለምታውቀን ነው ስታይ ነው የሮጥከው። እየሰማኝ ነው? በሌላ መንገድ እንዳናደርገው። እዚህ ጋር ያሉት ሰዎች ጠቅላላ በጣም አናዳሃቸዋል። ሲጀምር መሮጥ አልነበረብህም። አሁን ደግሞ ጭራሽ ጊዜያችንን ለመግደል ሰዓታችንን ለማባከን ስትል መስፍንን አላውቀውም ምናምን እንዳትል። መስፍንን በደንብ እንደምታውቀው ከእሷ ጋር ተደዋውለን የመጣው መስፍን ጋር ልትወስዳት ተነጋግረን ነው እዚህ ድረስ ቀጥራት የመጣ ነው። ስለዚህ እንድትወስድ እንፈልጋለን። አላውቀውም መስፍንን። በቃ የሆነ ቦታ ነው የምወስዳት። እሷን ውሰድ የተባልኩበት ቦታ ብቻ ነው መውሰድ የሚችለው እኔ እንጂ እሱ ነው። ይኸውልህ ትሰማኛለህ? በደንብ ታውቃለህ። ትወስደናለህ። ሰማኛ? በደንብ ታውቃለህ። ትወስደናለህ። እኔ ባውቀው አልወስድም እንዴ? እኔ ምንም የማውቀው ነገር የለም። በቃ ይዛትና ብቻ ነው የተባልኩት ቦታው ላይ እኮ። አሁን እሱ ያለበት ቦታ ይዘህን ትሄዳለህ። እኔ አላውቅም። አሁን ራሱ እያዋራችሁኝ እንደሆነ እሱ ቀድሞ ደርሶታል። በቃ ነገራቸው። ወይኔ ታውቀዋለህ። ዝም በይ በእናትሽ። አንተ አይደል እንዴ ሁሌ የምታደርሰኝ እኮ። በቃ ዝም በይ። አንተ ስነ ስርዓትን ይዘህ አውራ። ሰማኝ፣ ስነ ስርዓትን ይዘህ አውራ። እሺ ጀምር። ታውቀዋለህ። ትወስደናለህ። አትወስደንም? ትወስደናለህ። አትወስደንም? ልቀቀኝ እጄን፣ ልቀቀኝ እጄን፣ ልቀቀኝ። ትወስደናለህ። አትወስደንም? አንተ ታስገድሉኛላችሁ። ይኸውልህ ትሰማኛለህ? ከወንጀለኛ ጋር እየተባበርክ ነው ያለው። ከወንጀለኛ ጋር እየተባበርክ ነው ያለው። ትወስደናለህ። አትወስደንም? እሱ ቦታ ቀይሯል። እኔ የት እንዳለ ይኸውልህ ያለበትን በደንብ ታውቃለህ አንተ። ምን ይባቃል ነግረም እንዴ? ስንት ትናገራለህ? እስከሚናገር ብለህ ድረስ አት ማረባክ ይኸውልህ ለሱ ብለህ የማትወጣው ነገር መግባት ፈልጋለህ? እሺ ለቀኛ እኮ ትናገራለህ። ትወስደናለህ። ለቀኝ። እሺ እንዴ ይኸውልህ ምንም አይነት ብልጠት እንድትጠቀም አልፈለግህም። ሰማኛ? ያለበትን በደንብ ታውቃለህ። እዛ ይዘህን ትሄዳለህ። ግልጽ ነኝ? ግልጽ ነኝ ወይ? ሲጀመር አታገኘውም እሱን። ይኸውልህ ትሰማኛለህ? ላገኘው አላገኘው ጉዳይ አይደለም። እሱ ያለበት ቦታ ተወስደኛለህ። እኔ ማቆም እምቢ ካልክ ግን ማለት ነው እምቢ ካልክ
ስማኝ ዝም ብላ አታወራ እሷን ውሰድ የተባልኩበት ቦታ ነው የማውቀው በቃ እኔ እሱ የት እንዳለ ራሱ ሲጀምር ማንንም እሷን ውሰድ አልታለም ደወለችልህ መስፍን ጋር መሄድ እፈልጋለሁ አድርሰኛለች እሺ እኔ የምንገናኝበት ቦታ አልካት መጣች እኔ መስፍን ይደውልልኝ ማን እኔ ምንም የማውቀው ነገር የለም በቃ ይደውልልኛል ይዛት ነባራለሁ ምንድነው የምትለው አማርኛዬ ይኸውልህ ነገር ለመጠምዘዝ አትሞክር እሷ ነች የደወለችልህ አብረን ሆነን የደወለችልህ መስፍን ጋር መሄድ እፈልጋለሁ አድርሰኝ ስትል እሺ ነይ እኔ አልካት ጠራሃት ሰፈረ መጣች የምትገናኙበት ቦታ ላይ ደረሰች አይደል መጣ ለምን ልትወስዳት መስፍን የት እንዳለ ስለምታውቅ ይኸውልህ ስማኝ መጀመሪያ አልሰማም እና ዝም ብለህ ያወራ እንዴ ነው የምንግባባውሽ አንተ ለምን ጥጋብ አይወርድልህ ጥጋብ አይደለም ይሄን እየነገርኩ እኮ ያለውን ነገር አንተ ጥጋብ ይወርድልህ ይኸውልህ እየሰማኝ ነው ጥጋብ ይወርድልህ ይሻላል በዚህ ሰዓት ይኸውልህ መስፍንን ካላስገኘን መስፍን ያለበት ቦታ ካልወሰድከን የከፋ ነገር ይደርስባል ለማንኝ እኔ እናቴን በእናቴ ምልላለው ይኸውልህ የከፋ ነገር ይደርስባል ስማኝ የት እንዳለ በደንብ ታውቃለህ ስለዚህ ትወስደናለህ አትወስደንም ትስማማለህ አትስማማም እሺ አንቺ ግን የገባሽበት አንተ ይኸውልህ እሷ የገባችበት ነገር አይመለከትህም እሷ ብቻ አይደለም እኔንም ይዘህ ነው የምትገባው አንተ ያማልሙትልህ እንዴ ነው ለሞትልህ ይኸውልህ ትሰማኛለህ ከወንጀለኛ ጋር ነው እየሰራ ያለው እንደ ጀብድ አታውራ እሱም ወንጀለኛ ነው እሱ ጋር ወሰድከን ማለት በሱ ምንም ነገር አይደርስብህም ማለት ነው እሱ በቁጥጥር ስር ይውላል ማለት ነው በምን እርግጠኛ መሆን ይችላል እሱን በእኛ እርግጠኛ መሆን እንችላለን በእኛና አብሮን ባሉ የህግ ሰዎች እርግጠኛ መሆን እንችላለን ሰማኝ አይደል እየሰማኝ ነው አንተ ነው እያናገርኩ ያለሁት እየሰማሁ ነው እሺ በስነ ስርዓት ወሬ እኮ እያናገርኩ አትቅለስለስብኝ ሰማኛለህ ምንም አይነት ሽወዳ ለማድረግ እንዳትሞክር አንተ ስልክህን አውጣ ልቀቀው ስልክህን እንካ ምንም አላስኩም እስኪ ተረጋጋ ቁማ ቁጭ በል አርፍ ምንም አላስኩም ይኸውልህ እየሰማኝ ነው ምንም አይነት ብልጠት እንዳትጠቀም ቀጥታ ያለበት ነው የምትወስደው መጀመሪያ ወደዛ ቀጥታ ከማሄዳቸው በፊት እዛ ስላለው ነገር ማወቅ አለብን ከመስፍን ጋር ስንት ሰዎች አሉ ማን አለ አብሮት ማንም የለም በሂሳብ ብቻ ነው ካለማ እንደዚህ ነው የሚኖር እሱም ተላላኪው ነው ያ ነገር እርግጠኛ ነህ ሌላ ሰዎች የሉም የሚጠብቁት ጋርዶች ምናምን ነገር የሉም ምንም የለም አልኳን ሁሉም ሰው ርቆታል በቃ በሂሳብ እርግጠኛ ነህ ታዲያ አንተ ለምን ቆየ ሌላው ሰው ርቆት ከነበር አንተ ለምን አብረው ቆየ ለኔ ባሉለቴ ነው በቃ ስራ በሌለበት ሰዓት ስራ ሰጥቶኛል ብዙ ነገሮችን አድርጎልኛል በሂሳብ እንዳደርገ ብሎኝ ቃል አስገብቶኛል ለዛ ነው ስለዚህ ለዛ ስትል አብረው ቆየ እና የሱን ነገሮች እና ነገር ተደብቅለታል እሺ በጣም ጥሩ ተማኛለህ ነገር ግን እዛ ስንደርስ ሌላ ነገር ቢፈጠር ተጨማሪ ሰዎች ቢኖሩ በራስ ላይ ነው ፈርዶሽ አረ ምን ይመቀማን የሚልም አልኳን አንድ ሰው ነው ያለው ነገር ያለው እንግዲህ መልካም እሺ አስነሳው መኪናውን አስነሳው ትመራናለህ እጂን ተወጣሽ ይኸውልህ ስነ ስርዓትን ያዝ ትወጪዋለሽ ምናምን የሚለውን ነገር አቁም እረፍ የሰማኝ ነው እኮ ስነ ስርዓትን ያዝ እያልኩ ነው ሲጀምር አንተ እንደዚህ ይሄን ያክል ስራ ስለሰጠኝ ብለህ የምትከላከልለት መስፍን ምን አይነት ሰው እንደሆነ የምታውቀው ነገር አለ ምን እንደሚሰራ ታውቃለህ የስንትን ወጣት ህይወት እንዳበላሸ ታውቃለህ አንተ ነህ አንዴ ማናገረው የምታውቀው ነገር አለ ስለመስፍን የማውቀው ስለራሴ ነው ምን አገባኝ ስለሌላ ምን አገባኝ ስለዚህ ማንንም ቢጎዳ ማንንም ቢገደል ማንንም ቢታገት ምንም አይመስልህም ሰባዊነት የለም ውስጥ በጣም ጥሩ ችግር የለውም እሺ ለማንኛውም እንደተባለው ከሆነ መስፍን ጋር ሰዎች የሉም አንድ ልጅ ምናልባት የሚላላከው ልጅ ነው ያለው ነው ያለው ነገር ግን ይሄ ፍጹም ውሸት ሊሆን ይችላል ሁላችሁም በተጠንቀቅ እንድትቆሙ ፈልጋለሁ ሁላችሁም በተጠንቀቅ እንድትጠብቁ ፈልጋለሁ ግልጽ ነው አይደል ሄዲ ሁላችሁም ማለት ነው ግልጽና በቃ በአግባቡ ተጠንቀቃችሁ እንትን ማለት አለባችሁ ለማንኛውም አሁን ከዘላለም ዘገይ ጋር በድጋሚ እደዋወላለሁ ያለውን ነገር አብረን የምናየው ይሆናል የት እየሄድን እንደሆነ እነግረዋለሁ እሱም አይ ቲንክ የሆነ መረጃዎች ሳያገኝ አይቀርም ቅድም እንደነገርኳችሁ እስኪ ለማንኛውም ከሱ ጋርም ስልክ ተደዋውዬ ያለው ነገር እናወራለን እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ ዛሬ በቃ ቅድምም ብያችኋለሁ የእውነት ተስፋዬ እየለመለመ ነው ያለው በይበልጥ በቃ ጥሩ የሆነ የሚባል ነገር ላይ ነው ያለሁት ብዬ ነው ማስበውና ዛሬ በእጃችን ስር የምናስገባው ይመስለኛል ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ ሰናይ ጊዜ ይሁንላችሁ አደራጅተን ዘላለም በዚሁ ልክ ሰዎችን አደራጅቶ እየተንቀሳቀስን ነው የምንገኘው በአሁን ሰዓት ላይ
ኦሬዲ እየተቃረብንም አይነት ነገር ነው ያለነው። ኦኬ ኦኬ ዘላለም እየደወለ ነው። ሄሎ ዘላለም፣ ሄሎ ዘላለም፣ የት ነህ? እኔ ወደ ቦታው ላይ እያቀናሁ ነው። ወደዛ እየመጣችሁ ነው መሰለኝ አይደለ? ቤቱን አቆናው ነው። አዎ በጣም ጥሩ፣ እየጠቆመን ነው ቤቱ። በጣም ጥሩ። እኔ ጋርም ያሉት ጠቋሚዎች ቀጥታ ወደዛ ነው ይዘውኝ ይሄዱ ያሉት። ስለዚህ ምንም የሚያሳስብ የሚያስጨንቅ ነገር እዛው ቦታ ላይ እንገናኛለን። እኛ ኦልሬዲ እየተቃረብን ነው። እናንተ አልደረሳችሁም? ቦታው ላይ እየደረስን ነው። መልካም፣ እዛው ጋር እንገናኛለን። ቀድማችሁ እንዳትገቡ። ምናልባት ይሄ ሰውዬ ያው ታውቀዋለህ፣ የሚወስነውን ውሳኔ ሁላችንም እናውቀዋለን እና ተጠንቀቁ። ለማንኛውም ሰውዬው ብዙ ሰው ይዛል አለ ከአንተ ጋር ሰው አለ? አይ በቂ ሰው ይዣለሁ፣ በቂ ሰው ይዣለሁ። ከዛ ባሻገር የህግ አካላቶችም አብረውኛሉ አብረው አሉኝ። አዎ ደውለናል፣ እኛም ደውለናል። ፖሊሶቹም ከኋላችን አሉ። መልካም፣ በቃ ቦታው ላይ እንገናኛለን። እሺ ምንም ነገር እንዳታረግ እሺ። እኔም ከቀደምኩ ምንም አላረግም። አንተ ነው የምጠብቀው እኮ። ተጠባብቀን እኩል እንገባለን። ተጠባብቀን ነው መግባት ያለብን። መልካም። እሺ መልካም እድል። አሁ እንግዲህ ለሁለታችንም መልካም እድል ይሁንልን። ምክንያቱም እዛ ቦታ ላይ ደርሰን ምን እንደሚያጋጥመን አናቅም፣ ምን እንዳለም አናቅም። የእውነት ይሄ ሰውዬ እዛ አለ፣ አቶ መስፍን እዛ አለ ወይስ የለም? ከንቱ ልፋት ነው። እኔ እንጃ፣ ብቻ ትንሽ ግራ ያጋባል። ምክንያቱም ሁለታችንም አንድ አይነት ተመሳሳይ ሎኬሽን ነው እንግዲህ ያገኘነው በጥቁማ። እስኪ እዛ ስንደርስ ያለውን ነገር አብረን የምናየው ይሆናል። ለማንኛውም እስኪ አብራችሁኝ ሁኑ። እንግዲህ ውድ ቤተሰቦች ወደ ተባልነው ቦታ ቀጥታ እያመራን ነው የምንገኘው። ከኋላ ሆኖ እሱም እየመራን ያለው በሚገርም ሁኔታ። ያው ቀደምም ነግሬያችሁ ነበር። ዘላለም ተመሳሳይ የሆነ መረጃ ነው ያገኘው። ዘላለም ተመሳሳይ የሆነ መረጃ አግኝቷል። እዛው ቦታ ላይ እሱም እያቀና ነው የሚገኘው። ስለዚህ እኛም ወደዛ ነው ቀጥታ እያቀና ነው የምንገኘው። ተደዋውለን ያለውን ነገር በጠቅላላ አውርተናል። እስኪ እዛው ቦታ ላይ እንገኝና መስፍንን የምር በቦታው ደርሰን እጅ ከፈንጅ የምንይዝበት ወይ ደግሞ በቁጥጥር ስር የምናውልበት ሰዓት ላይ ደርሰናል ማለት ነው። ምክንያቱም እንግዲህ የተሳሳተ መረጃ ካልተሰጠን በስተቀር ሆን ብሎ ይህን ነገር ካላደረገው በስተቀር የትም ሊገባብን የትም ሊሄድብን አይችልም ማለት ነው። በጣም ጉራንጉር ውስጥ ነው እየገባን ያለ ነው። በጣም ቅያሶች የበዙበት መንገድ ነው እየመራን ያለው። እንግዲህ ልጁም እንግዲህ በራሱ ላይ ወስኑ እንደዚህ አይነት መንገዶችን እንደማይመራን ተስፋ እናደርጋለን። ለማንኛውም እስኪ ከቦታው ላይ እንድረስና ያለውን ነገር ቼክ የምናደርግ ይሆናል፣ የምናጣራ ይሆናል። መስፍንን በቁጥጥር ስር የምናውለው ይሆናል ማለት ነው። ቦታው ትንሽ እንትን ነው፣ ወጣ ያለም ጭምር ነው። ከሽሉሉክ መንገድ እየወጣ ምናምን ነገር ነው። አሁን ጥሩ ቦታ ላይ እየደረስን፣ በዛ ላይ ደግሞ በጣም አደገኛ ዝናብ እየዘነበ ነው ያለው። እንግዲህ ይሄ እኔ እንደ አንድ ምልክትም ነው እየወሰድኩት ያለሁት። ምክንያቱም ይህ እርጥበት ወይም ደግሞ ይህ ዝናብ እንደ ተስፋ አይነት ነገር አይደል፣ እንደ ልምላሜ አይነት ነገር ነው። ለራሴ ትርጉም እየሰጠሁት ነው ያለሁት እና በጣም በቃ የሆነ ተስፋም እየሰጠኝ ያለበት ሁኔታ ነው ዝናቡ ያለውና ቤት በዚህ በኩል እሺ፣ በዚህ በኩል ያው ዝናብ እየዘነበ ነው። በጣም አስቸጋሪ ሁኔታ ነው የሚመስለው ያለው ነገር ግን ቢሆንም እስኪ አይ ቲንክ እነ ዘላለምን መኪና ነው ያየሁት መሰለኝ አይደል? አዎ የነ ዘላለምን መኪና ነው እዛ ጋር ያየሁት ያለሁት። ተጠንቀቁ። ለማንኛውም እስኪ ሁላችሁም ተጠንቀቃችሁ እንድትጠብቁ ፈልጋለሁ። እንግዲህ ሁላችሁም ነቃ ነቃ በሉ፣ ጠንከር በሉ፣ ተጠንቀቁ፣ ጥንቃቄ አድርጉ ምናምን ያለውን ነገር እንትን እንላለን። አዎ ዘላለም እዚህ ቦታ ላይ ደርሷል። ያዝ ዘላለም እንዴት ናችሁ? ዝም በሉ ማንም የለም።
ግቢውን ፈልጉ። ፈልጉ። ወደ ውስጥ ጓሮ ነው። የትኛው ቤት ነው? የኔ ነው። እዚህ ነው። ና ዘላለም ና ያዘው። ወደዛ አስገባው። ና ወደዛ አስገባው። ይሄንን ወደዛ አስገባው። አስገባው። ኑ ሁላችሁም ተጠንቀቁ። አቶ መስፍን ተረጋጉ። ሰውዬው መሳሪያ ይዟል። ሰማችሁ? ተረጋጉ። ይኸውልህ አቶ መስፍን እሺ ይኸውልህ ባዶ እጃችንን ይኸውልህ መስፍን ተረጋጋ። ራስን ነው የምጎዳው። መስፍን ሁሉም ነገር አልቋል። እሺ ተረጋጋ። ይኸውልህ ተረጋጋ። ስማኝ እሺ ዝቅ አድርገው እሱን ነገር ይኸውልህ ልናወራ ብቻ ነው መስፍን እሱን ነገር እሺ ልናወራ ብቻ ነው ነገር ጣለው። እሺ ተረጋጋ። እሺ ነገር ጣለው። ዝቅ አድርገው እሺ ተረጋጋ። ይኸውልህ መስፍን ተረጋጋ። ይኸውልህ እኛ ልናወራ ብቻ ነው የመጣነው። ሁሉም ነገር አልቋል። እኛ ልናወራ ብቻ ነው እኮ። እሺ ይኸውልህ ዝቅ አድርገው እሱን ዝቅ አድርገው እሺ ዘላለም እሺ ይኸውልህ ተረጋጋ።